ውሸት ሲደጋገም እውነት ይመስላል እንደሚባለው ቁርአን ከላም አላህ አይደለም የሚሉ እነ ኢማሙ አህመድ ካፊሮች ናቸው ነው ያሉት። ዛሬ አህባሽ ጋር ስትመጣ ቁርአን ከላም አላህ አይደለም ይልሃል። ቁርአን ከላም ጅብሪል ነው ይልሃል። ከላም መኽሉቅ ነው ይልሃል። እነ ኢማሙ አህመድ መስዋዕት የከፈሉበት ነው። ስለ ቁርአን እየተናገሩ ነው። አልኢማሙ ጧሐዊ ረሒመሁላሁ ተዓላ ምን አሉ? ፈለማ አውዐደ አላሁ ቢሰቀር አላሁ ስብሓነሁ ወተዓላ ቁርአንን የሰው ንግግር ነው ያለውን ሰውዬ ይሄማ የሰው ንግግር እንጂ የማንም አይደለም፣ የእናንተ ተአሊፍ የእናንተ ድርሰት ነው ያለውን ሰው አላሁ ተዓላ ሰቀር ውስጥ አስገባሃለሁ ብሎ ጀሃነም ውስጥ ያለ ቦታ ነው ሰቀር። በዚያ ስለዛተበት በሰቀር ሊቀጣው አላህ ስለዛተ ዓሊምና አወቅን ወአይቀና እርግጠኛ ሆንን አነሁ ቀውሉ ኻሊቅ ልበሸር ቁርአን የሰው ልጅ ፈጣሪ ንግግር እንጂ የሰው ንግግር እንዳልሆነ አወቅን። ለምን የሰው ንግግር ቢሆን ኖሮ አላሁ ተዓላ የሰው ንግግር ነው ያለውን ሰው ቀጣዋለሁ አይልም ነበረ። ሙኻሊፍ የሆነን ሰው ነው አላህ የሚቀጣው። አላሁ ተዓላ ቁርአንን ይሄ የሰው ድርሰት ነው የሰው ንግግር ነው ያለውን ሰው ሰቀር አስገባዋለሁ ብሎ ስለዛተበት ይህንን ስናውቅ የሰው ንግግር እንዳልሆነ አወቅን። የሰው ልጆች ፈጣሪ የሆነው የአላህ ንግግር ነው። الشرح يقول المؤلف إن من سمع القرآن وقال إنه من تأليف بشر فقد كفر قرآنا سمتو ይሄማ የሰው ድርሰት ነው ያለ ሰው ሙሐመድ ዓለይሂ ሰላቱ ወሰላም እሱ የጻፈው ነው ካለ ወይ ደግሞ እሱና ባልደረቦቹ የጻፉት ነገር ነው የነሱ ድርሰት ነው ያለ ሰው ፈቀድ ከፈር በአላህ የካደ ሰው ነው የከፈረ ሰው ነው። ወላሁ አውዐደ መን ቃለ ሃዛ ቢሰቀር እንዲህ ያለውን ሰው ደግሞ አላሁ ተዓላ ሰቀር የተባለውን እሳት አዘጋጅቶለታል። ፈለፍዙ لا يستطيع الإنسان أن يأتي بمثله ይሄ ቁርአን ላይ ያለው ለፈዝ ማንም ሰው እሱ የመሰለን ሊያመጣ እንደሱ አስመስሎ ሊጽፍ እንደሱ አስመስሎ ሊደርስ አይችልም በፍጹም። አላሁ ተዓላ ተሐዳ به الكفار እስቲ ቁርአን ላይ ተሐዲ አለ። መጀመሪያ ቁርአንም ይመስል እስኪ አንቱ ከዚያ በኋላ እስኪ ያንም አይችልም ቁርአን ሙሉን ይመስል 10 ሱወር من مثله እንደው ቁርአን ይመስል 10 ሱራዎችን አምጡ አልቻሉም። አያም አምጡ ተባሉ አልቻሉም። አያ من القرآن ማለት ነው አልቻሉም። ለዚያ ነው ዑለማዎች ቁርአን አንድ ሙዕጂዛ ብቻ አይደለም ይላሉ። إنما በአያቱ ልክ ራሱ ሙዕጂዛ ነው። በአያቱ ልክ በቁርአን አንቀጾች ልክ ለምን እያንዳንዱ አያ ፊሃ ተዕጂዝ ልልኩፋር እያንዳንዱ አያ ሙዕጂዛ ነች። በጥቅል ስናየው እንደ አንድ ሙዕጂዛ ቢታይም በዝርዝር ሲታይ ግን በአያቱ ልክ ነው የቁርአን ሙዕጂዛነት ይላሉ።